ጠቅላይ ሚኒስትር አብይ አህመድ ከግዙፉ የቢሸፍቱ አየር ማረፊያ ግንባታ ውጪ 12.5 ቢሊዮን ዶላር ጋር በተያዘ የሚያሰሟቸው ንግግሮች ለፕሮጀክቱ ይገኛል የተባለው ብድር የመገኘት ተስፋው የመነመን አስመስሎታል። የዚህ ግዙፍ አየር ማረፊያ ወጪ በመንግስታቸው ጫንቃ ላይ የሚወደቅ መስሏል። በዚህ ላይ ሰፊና ልዩ ዘገባ አለን። ለ2 ዓመት ከ7 ወር ተሰውረው የነበሩት የኢትዮጵያ ፖለቲካዊ ለውጥ የማህበራዊ ሚዲያ ተዋናይ ንጉሱ ጥላውን ተመልሰው በማህበራዊ ሚዲያቸው ላይ መጥተዋል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በቢሸፍቱ ደብረ ዘይት እየተገነባ ያለው አዲስ አየር መንገድ ወይንም የአውሮፕላን ማረፊያ ጉዳይ በተለይም የግንባታው ወጪ ነገር ያሳሰባቸውና ያሰጋቸው ይመስላል የሚሉ መረጃዎችን ኢትዮ ፍሮንት ከዚያም መስማት ትችላለች። ይህም ራሳቸው ጠቅላይ ሚኒስትር አብይ አህመድ በተለያዩ ጊዜያት ስለዚህ በቢሸፍቱ ደብረ ዘይት አቡሴራ ስለሚገነባው አየር ማረፊያ ወጪ ጉዳይ ከተናገሩት ንግግር መነሻ ያደረገ ነው። ይህንንም የጠቅላይ ሚኒስትሩ ንግግር መነሻ በማድረግም ሌሎች ተያያዥ መረጃዎችን በማገናኘት የቢሸፍቱ አየር ማረፊያ ግንባታ ሲጀመር ይገኛል የተባለው ብድርና የገንዘብ አቅርቦት የገንዘብ አቅራቢዎቹ ሐሳብ ቀይረው የፕሮጀክቱ ወጪ በኢትዮጵያ መንግስትና ሕዝብ ጫንቃ ላይ ወደቀ ወይ የሚለውን ነገር እናያለን። ይህ የኢትዮጵያ አየር መንገድ ንብረት የሆነው የቢሸፍቱ አየር ማረፊያ ፕሮጀክት እስከ 12.5 ቢሊዮን የአሜሪካን ዶላር እንደሚወጣበት ነው የተነገረው። ከታላቁ የኢትዮጵያ ህዳሴ ግድብና በአዲስ አበባ በየካ ተራራ ስር ከሚሰራው የጫካ ፕሮጀክት ቀጥሎ ለአንድ ነጠላ ፕሮጀክት የሚወጣ ከፍተኛ ወጪም ለዚህ ለቢሸፍቱ አየር ማረፊያ የሚወጣው ከ12 ቢሊዮን ዶላር በላይ ገንዘብ ሊሆን ይችላል። ኢትዮጵያ ይህን አየር ማረፊያ አጠናቃ ወደ ስራ ካስገባች ለሀገሪቱ ኢኮኖሚ ትልቅ እድልን ይዞ የሚመጣ ነው። እንደተባለው ከሆነም የቢሸፍቱ አየር ማረፊያ ሲጠናቀቅ በአመት 110 ሚሊዮን መንገደኞችን ማስተናገድ ይችላል። ይህም አሁን ቦሌ ዓለም አቀፍ አየር መንገድ በአመት ከሚያስተናግደው 20 ሚሊዮን አካባቢ መንገደኞች በ5 እጥፍ የበለጠ አመታዊ የመንገደኞች ማስተናገድ አቅም ይኖረዋል ማለት ነው። የፕሮጀክቱን ግዙፍነት ገና በግንባታው ሂደት ላይ ማወቅ ይቻላል። ጠቅላይ ሚኒስትር አብይ ሰኔ 8 ቀን 2018 ዓ.ም የግንባታውን ጅማሮ ተገኝተው በጎበኙበት ወቅት በሰጡት መግለጫ ላይ በፕሮጀክቱ ላይ አሁን 8000 ሰራተኞች እንዳሉ እስከ 4000 የሚደርሱ ተሽከርካሪና ማሽነሪዎችም እየተንቀሳቀሱ እንደሆነና እነዚህ ማሽኖች በቀን 650,000 ሊትር ነዳጅ እንደሚጠጡ ተናግረዋል። ለቢሸፍቱ አየር ማረፊያ ፕሮጀክት የሚውሉት ተሽከርካሪና ማሽነሪዎች በ15 ቀን የሚጠቀሙት ነዳጅ መላው ኢትዮጵያ ለአንድ ቀን የሚያስፈልጋትን ናፍጣ እኩሌታ ይሆናል። ይህም የፕሮጀክቱን ግዙፍነት ያሳያል። የዚህ አየር ማረፊያ ፕሮጀክት 12.5 ቢሊዮን የአሜሪካን ዶላር ወጪ 30 በመቶ በኢትዮጵያ አየር መንገድ የሚሸፈን ሲሆን ቀሪው 70 በመቶ ማለትም 8.7 ቢሊዮን የአሜሪካን ዶላሩ በአበዳሪዎች ይሸፈናል የተባለው። የአፍሪካ ልማት ባንክም የውጭ አበዳሪዎች ፋይናንስን የማፈላለግ ስራን ይሰራል ተብሏል። ራሱ የአፍሪካ ልማት ባንክም 500 ሚሊዮን ዶላር ብድርን ያቀርባልም ተብሎ ነበር። የቢሸፍቱ አየር ማረፊያ ፕሮጀክት ግንባታ በዚህ መልኩ ወጪው ይሸፈናል እየተባለ ታዲያ ጠቅላይ ሚኒስትር አብይ አህመድ ስለ አየር ማረፊያ ወጪ የሚናገሯቸው ንግግሮች እውነት እኚህ ብድሮች ይገኛሉ ወይ የሚል ጥያቄን የሚያስነሱ ናቸው። ለምሳሌ ሰኔ 8 ቀን 2018 ዓ.ም በግንባታው ቦታ ላይ ሆነው መግለጫን ሲሰጡ ብዙዎች አትችሉም፣ ገንዘቡም አይገኝም እያሉ ነው። ጊዜው ሲደርስ ማን እንደሚያሸንፍ ግን እናያለን ብለዋል። ብዙዎች አትችሉም፣ ገንዘቡም አይገኝም፣ ስራውን መምራት አይሆንላችሁም፣ ይሄን የሚያክል ግዙፍ ነገር ለምን ታስባላችሁ የሚል ምልከታ ያለው እሳቤ ሲያራግቡ ይሰማል። እውነታቸውን ነው። ከነሱ አንፃር አይገባንም። እኛ ደግሞ እንችላለን፣ ይገባናል፣ የሚመጥነን ትልቅ ነገር ነው እያልን ነው። ማን እንደሚያሸንፍ ጊዜው ሲደርስ እናያለን። ይህ የጠቅላይ ሚኒስትር አብይ አህመድ ንግግር አንድ ጥያቄን ያስነሳል። እሱም የቢሸፍቱ አየር ማረፊያ ግንባታ ወጪ 30 በመቶ በኢትዮጵያ አየር መንገድ፣ ቀሪው ደግሞ በአፍሪካ ልማት ባንክ አፈላላጊነት የሚገኝ ከሆነ ለምን ብዙዎች ገንዘቡ አይገኝም አሉንና መወራረድስ አስፈለጋቸው? በዚሁ ቃለ ምልልስ ላይ ጠቅላይ ሚኒስትር አብይ ቀጠል አድርገው በፕሮጀክቱ ላይ በገንዘብ አድርገው ሽብልቅ ሊያስገቡብን የሚፈልጉ አካላት ሊኖሩ ይችላሉና ጥንቃቄ ያስፈልጋል ብለዋል። በአፍሪካ ደረጃ የሚታሰቡ ሐሳቦች ከሐሳብ ጀምሮ እስከ ፍጻሜ ሙሉ በሙሉ ሂደቱን በቅርበት ለማወቅና ለመምራት በሚደረገው ጥረት
አናሳ መሆን ምክንያት አንዳንዶች ሽብልቅ የሆኑ እየገቡ ወደፊትም ወደ ኋላም እንዳይሄድ አንቀው የማስቀረት አቅም አላቸው። አንዱ ጥንቃቄ የሚያስፈልገው ምንም አይነት መሀከል ላይ በሽብልቅ ፎርም ገብቶ ስራውን የሚያደናቅፍ ነገር እንዳይኖር ገንዘብ ሊሆን ይችላል፣ ዕውቀት ሊሆን ይችላል፣ ሌሎችም ጉዳዮች ጥንቃቄ ያስፈልጋል። እነዚህ የጠቅላይ ሚኒስትር አብይ አህመድ ንግግሮች እንግዲህ ለዚህ የቢሸፍቱ አየር ማረፊያ ይገኛል የተባለው ብድር እውነትም ስለመገኘቱ ጥርጣሬን የሚያጭሩ ናቸው። ይህን ይዘን ሌሎች መረጃዎችን ስናይ ታዲያ እውነትም ለዚህ ፕሮጀክት ከአበዳሪዎች ይገኛል የተባለው ገንዘብ ችግር ሳይገጥመው እንዳልቀረ ልንረዳ እንችላለን። ኑሯቸውን በአሜሪካ ያደረጉ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ የመጀመሪያዎቹ ዓመታት የጠቅላይ ሚኒስትሩ ደጋፊ ሆነው ከዚያም የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ ቡድንን ለጥቂት ጊዜያት የመሩት ከዚያ ምሁራዊ ተቃዋሚ እንደሆኑ የሚነገርላቸው ኢኮኖሚስቱ ዮናስ ብሩ ከዚህ ጋር በተያያዘ አለኝ ያሉትን መረጃን በአንድ መገናኛ ብዙሃን ላይ አውጥተዋል። እሱም ለቢሸፍቱ አየር ማረፊያ ይገኛል የተባለው ብድር የመገኘት ተስፋው የመነመነ መሆኑን የአፍሪካ ልማት ባንክም ለፕሮጀክቱ ግንባታ አፈላልጋለሁ ያለውን የ8.7 ቢሊዮን ዶላር ብድር ውሳኔን እንደ አዲስ ላጢ ነው ማለቱንና ራሱ የአፍሪካ ልማት ባንክ እሰጣለሁ ያለውን ግማሽ ቢሊዮን ዶላርን ከመስጠት እንደተቆጠበ ተናግረዋል። ዮናስ ብሩም የሚሆነው በአፍሪካ ልማት ባንክ ውስጥ የአመራር ለውጥ ስላለም ነው። ለቢሸፍቱ አየር ማረፊያ ልማት ባንኩ ድጋፍን እንዲያደርግ የተወሰነው በናይጄሪያዊው ኒኳሚ አዴሲና ፕሬዝዳንትነት ሲሆን አሁን ደግሞ ባንኩ ሲዲ ኦሉድ ጣህ የተባሉ ፕሬዝዳንትን ሾሟል። ባንኩ አዲስ ፕሬዝዳንት ሲሾም ታዲያ ቀድሞ አዋጭነቱን ያመነበትን የቢሸፍቱ አየር ማረፊያ ፕሮጀክትን እንደገና ላጢነው ሳይል አይቀርም ነው ያሉት። ለምን እንደገና ላጢነው እንዳለ ግን አልታወቀም። በዚህም ሳቢያ የቢሸፍቱ አየር ማረፊያ ግንባታ ከተጀመረ አንስቶ እስካሁን ለፕሮጀክቱ የተሰጠ ብድር የለም። አሜሪካ በአንድ ወቅት ይህን ፕሮጀክት ደግፋለሁ ያለችው እነ ቦይንግ መንግስት ላይ ተጽዕኖ አሳርፈው እንጂ እውነተኛ ፍላጎት አይደለም ይላሉ ዮናስ ብሩም። እርግጥ ጠቅላይ ሚኒስትር አብይ አህመድ የዛሬ 5 ወር ፕሮጀክቱን ቢሸፍቱ ተገኝተው ሲያስጀምሩ ለአየር ማረፊያው የሚሆነው ብድር በሚፈለገው ሁኔታ የመገኘቱ ነገር አጠራጣሪ እንደሆነ የሚጠቁም ንግግርን አድርገዋል። በንግግራቸው አበዳሪዎች እግራችሁን የምትጎትቱ ከሆነ ኢትዮጵያ ህዳሴ ግድብን የሰራች ናት፣ ይህንንም በራሷ ትሰራለች ነበር ያሉት። አበዳሪዎች በዚህ ጉዳይ የሚተባበሩ ኩባንያዎችና ሀገራት ጊዜ እንዳያልፍባችሁ እኛ በገበያ ህግ ከብዙዎች ጋር ተባብረን መስራት እንፈልጋለን። እግራችሁ የምትጎትቱ ካላችሁ ኢትዮጵያ ህዳሴን የገነባች ሀገር ስለሆነች ይሄኛውንም ብቻዋን ትደግመዋለች። አመሰግናለሁ። እነዚህ ነጥብጣቦች ስናገጣጠም የቢሸፍቱ አየር ማረፊያ ወጪ ጉዳይ እንደ ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን ጫንቃ ላይ የሚወድቅ ይመስላል። ለበርካታ ጊዜያት ከህዝብ እይታ ተሰውረው የነበሩትና በኢትዮጵያ በ2010 ዓ.ም የፖለቲካ ለውጥ ሲመጣ ግዙፉን የህዝብ ግንኙነት ስራን በመስራት የሚታወሱት ንጉሱ ጥላሁን ከዓመታት በኋላ በፌስቡክ ማህበራዊ ገጻቸው ላይ አለው ሲሉ ፎቶአቸውን ለጥፈዋል። ንጉሱ ጥላሁን ሌሊቱን ፎቶ ሲለጥፉ ከ2 ዓመት ከ7 ወር በኋላ ለመጀመሪያ ጊዜ ነው። ከ2 ዓመት ከ7 ወር በኋላ የለጠፉት ፎቶም የስራና ክህሎት ሚኒስትር ዴኤታ እያሉ በስራ ላይ የተነሳን ፎቶ ያጋሩበት ነው። በወቅቱ ለንጉሱ ጥላሁን የስራና ክህሎት ሚኒስትር ዴታ መሆን ከደረጃ እንደ መውረድ ተደርጎ ነበር የተወሰደው። ምክንያቱም ንጉሱ ጥላሁን በ2010 ዓ.ም ጠቅላይ ሚኒስትር አብይ አህመድን ወደ ስልጣን ያመጣው የኢትዮጵያ የፖለቲካ ለውጥን በህዝብ ግንኙነት በተሳካ መልኩ መርተውታል ከሚባሉት ሰዎች ውስጥ በመሆናቸው ከሚኒስትር ዴታነት ከፍ ያለ ቦታ ይገባቸዋል ተብሎ በብዙዎች ስለሚታመን ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ከመምጣታቸው በፊት በአማራና በኦሮሚያ ክልሎች ህወሓት በበላይነት ይመራዋል ተብሎ በታመነው የኢህአዴግ መንግስት ላይ ተቃውሞዎች ተደጋግመው ይነሱ ነበር። ንጉሱ ጥላሁን ያኔ የአማራ ክልል የኮሙኒኬሽን ቢሮ ኃላፊ ነበሩ። አሁን የግብርና ሚኒስትር ከሆኑት የያኔው የኦሮሚያ ክልል የኮሙኒኬሽን ቢሮ ኃላፊ ከነበሩት አዲሱ አረጋ ጋር በመሆንም የሁለቱን ክልሎች ተቃውሞዎች የተናበበ በሚመስል መልኩ ህዝባዊ ለማስመሰል ይሰሩ ነበር። በብዙዎች ዘንድ ግርምትን ይፈጥር የነበረው ንጉሱ ጥላሁንና አዲሱ አረጋ ይህን ያደርጉ የነበረው በተመሳሳይ ጊዜ ህወሓት በበላይነት ይመራዋል በተባለው ኢህአዴግ ውስጥም እየተሰበሰቡ ነበር። የኃይለማርያም መንግስት አብቅቶለት
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ንጉሱ ጥላሁን ቤተ መንግስት አብሯቸው ገብተው ነበር። የቤተ መንግስቱ የሚዲያ ጉዳዮችንም በበላይነት ይመሩ ነበር። ከጊዜ በኋላ ግን ብዙም ግልጽ ባልሆነ መንገድ እየተገፉ መሆኑ ይነገር ጀመር። ይህ ከተወራ በኋላ ከቤተ መንግስት ስራቸው ወጥተው የስራና ክህሎት ሚኒስትር ዴታ መሆናቸው ሲሰማ ከዋናው ቦታ እውነትም ተገፍተዋል የሚሉ ድምጾች በረከቱ። ከዚያ ግን ከነበሩበት የስራና ክህሎት ሚኒስትር ዴታነት ቦታቸውም ብዙም ሳይሰማ መታየት አቆሙ። አሁን ከ2 ዓመት ከ7 ወር በኋላ ለመጀመሪያ ጊዜ በፌስቡክ ማህበራዊ ገጻቸው ላይ ብቅ ብለው ታይተዋል። ንጉሱ ጥላሁን አሁን ያለው የኢትዮጵያ ፖለቲካ ሁኔታ በሚዋለድበት ጊዜ የመንግስት ስልጣንን ይዘው በማህበራዊ ሚዲያ የማዋለድ ስራን ከሰሩት ውስጥ ከዋነኞቹ ይመደባሉ። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ